የምስራች ድምጽ ነው። ክቡራን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከማርቆስ ወንጌል ምዕራፍ 8 ኢየሱስ ክርስቶስ በሁለት የተለያዩ ቦታዎች እነሆ ማለትም 4,000ና 5,000 ሰዎችን የመገበበትን ታሪክ አንድ በአንድ ዘርዘር አድርገን ከተመለከትን በኋላ የእነዚህን 4,000 ሰዎች አመጋገብና 5,000 ሰዎችን የመገበበትን ታሪክ ልዩነቶቹን አንድ በአንድ ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 8 ቁጥር 10ን ተመልከቱ። ወገኖቼ ኢየሱስ ክርስቶስ አስቀድሞ 5,000 ሕዝብ የመገበበትን ተአምራት እንዲደግም ደቀ መዛሙርቱ ሳይጠብቁት አልቀሩም። አሁን ያለው ዳቦ ብዛት ከበፊቱ የተሻለ ቢሆንም ለዚህ ሕዝብ ምንም እንደማይፈይድ የታወቀ ነገር ነው። በዚህን ጊዜ ይህ ዳቦ የነበረው በማን እጅ እንደሆነ አናውቅም። ማን እንደሆነ ባናውቅም እንኳን በአንድ በማይታወቅ ሰው እጅ እነዚህ ዳቦዎች ነበሩ። ይህ ሰው አንድ ቀን ዋጋውን ከጌታ እንደሚያገኝ ወገኖች ያስባለሁ አምናለሁም። ባለፈው ምሽት ክፍለ ጊዜ ጥናታችን ለመጥቀስ እንደሞከርነው በዚህ ጊዜ ሕዝቡ የተቀመጠው በገላጣ ምድር ላይ ነበረ። 5,000 ሕዝብ በተመገበበት ጊዜ ግን እንዲቀመጡ የተነገራቸው በሳር ላይ ነበረ። ልብ በሉ፣ ልዩነቱን ተመልከቱ። 4,000 ሕዝብ በተመገበበት ጊዜ ጌታ ኢየሱስ ክርስቶስ ሕዝቡን እንዲቀመጡ ያዘዘው በገላጣ ምድር ላይ ነበረ፣ ሳር በሌለው ላይ ማለት ነው። 5,000 ሕዝብ በተመገበበት ጊዜ ግን ሕዝቡ እንዲቀመጡ ጌታ ኢየሱስ ክርስቶስ የነገራቸው በሳር ላይ ነበረ። በዚህን ጊዜ ምን ያህል ዓሣ ነበራቸው? ጥቂትም ትንሽ ዓሣ ነበራቸው ይለናል ቃሉ። ቁጥሩ በጣምም ጠቃሚ አልነበረም። ኢየሱስም አልቆጠራቸውም። እግዚአብሔር በነገሮች ሁሉ ሲገኝበት ሁልጊዜ ከትርፍ በላይ ሲሆን ትመለከታላችሁ። 5,000 ሕዝብ ሲመገብ ወይም 4,000 ሕዝብ ሲመገብ የሰጣቸው ትንሽ ቁርስ ሳይሆን ሙሉ ራት ነበረ። በዚህ ክፍል በተጠቀሰው በ4,000 ሕዝብ በእያንዳንዱ ሰው አንድ ሴትና አንድ ሕፃን ብንደምር በግምት ወደ 12,000 ሕዝብ ተመግቧል ማለት ይቻላል። ወገኖቼ ምን አይነት አስደናቂ ነገር ነው! ጌታ ኢየሱስ ክርስቶስ እየሠራ ያለው ነገር ከአእምሮአችን በላይ ነው። እርሱ ግለቶቻችንን ምን ያህል በበረከቱ የሚሞላና ተአምራትን የሚያደርግ አምላክ እንደሆነ ከዚህ ክፍል መረዳት ይቻላል። ከቁጥር 1 እስከ 6 ባለው ማለት ነው። እስቲ ቁጥር 10ን አለፍ ብለን እንመልከት። ወዲያውም ከደቀ መዛሙርቱ ጋር ወደ ታንኳይቱ ገብቶ ወደ ዳልሙናታ አገር መጣ ይለናል። ዳልሙናታ የተባለውን አገር ትክክለኛ አቅጣጫ ይሄ ነው ብሎ ለማመልከት በጣም ያስቸግራል። በእርግጥ በገሊላ የባህር ዳር የሚገኝ አካባቢ እንደሆነም ይገመታል። ጌታ ኢየሱስና ደቀ መዛሙርቱ ይህንን ቦታ ለማድረስ የገሊላን ባህር መሻገር ነበረባቸው። ስለዚህ ከምስራቁ ክፍል ተነስተው ወደ ምዕራቡ አቅጣጫ ነው የመጡት። የተጓዙትን በታንኳ ነበረ። መቆሚያቸውም በሰሜን ምዕራብ የባህር ዳርቻ ነበረ። በዚህም ጠላቶቹ ሊፈትኑት ተዘጋጅተው ይጠብቁታል። ከቁጥር 11 እስከ 15 ያለውን በኋላ ተመልከቱ። በመጽሐፍ ቅዱሳችን ውስጥ እርሾ ስህተትን ወይም ክፉ ትምህርትን ይወክላል ብለን ብዙ ጊዜ ከጌታ ቃል ተምረናል። በዚህም ክፍል ይህ እርሾ ተጠቅሶ እናገኛለን። እርሾ በፍጹም ወንጌልን አይወክልም። አንሳሳት ወገኖቼ። ብዙ ቦታ ብዙ ስብከቶችን አዳምጫለሁ። እርሾ ወንጌልን እንደሚወክል አድርጎ የሚያስተምሩ ሰዎችም አጋጥመውኛል። ነገር ግን ወገኖቼ ትክክል አይደለም። እርሾ በፍጹም ወንጌልን አይወክልም። በዚህ አንጻር በዛሬው ዘመን ከሚሰጡት ትምህርቶች አንድ ነገር መታረም እንዳለበት አስባለሁ። በማቴዎስ ወንጌል ምዕራፍ 13 ቁጥር 33 ያለውን ልብ በሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 33 ያለውን አንዲት ሴትዮ በ3 መስፈሪያ ዱቄት ያኖረችውን የእርሾን ምሳሌ ሲተረጉሞ
እርሾ ወንጌልን ይወክላል ብለው የሚያስተምሩ አያሌ ወይም ብዙ ሰዎች ስላሉ ይህ ስህተት መታረም አለበት እላለሁ። ዱቄቱ የሚያመለክተው ወንጌልን ሲሆን፣ ልብ በሉ፣ ዱቄቱ የሚያመለክተው ወንጌልን ሲሆን በሦስት መስፈሪያ ዱቄት ውስጥ የተጨመረው እርሾ የሚያሳየው በንጹሕ ትምህርት ውስጥ ተሸሽጎ ወይም ተሰክስጎ የሚገባውን የሐሰትን ትምህርት ነው። እርሾው ዱቄቱን እያቦካ የመሄዱ ጉዳይ ሰዎች ለፍጥረታዊ ሰው አእምሮ ተስማሚ የሆነውን ትምህርት በማበጀት ሂደት ላይ እንዳሉ ያሳያል። ወገኖቼ ዛሬ በቤተ ክርስቲያናችን ውስጥ ለዘብተኝነት ወይም ሊብራሊዝም የምንለው አይነት ነገር እየበዛ እየተስፋፋም መጥቷል። ለአንዳንድ የመጽሐፍ ቅዱስ ጥቅሶች ፖለቲካ ነክ የነጻነት ትርጉሞች ይሰጣሉ። ይህንን በየጊዜው እያስተዋልን እየተመለከትን ነው። ለዚህ መንስኤው ምንድነው ብላችሁ ታስቡ ይሆናል። እንደነዚህ አይነት ትምህርቶች ከቤተ ክርስቲያን መስበኪያ መድረክ የሚወጡት ያልዳኑትን ወይም መንፈሳዊ ያልሆኑትን ሰዎች ለማስደሰት በሚደረገው ሙከራ ነው። ዛሬ ብዙ አገልጋዮች በቤተ ክርስቲያን ውስጥ ያልዳኑትን ሰዎች ደስ ለማሰኘት በተለያዩ መንገዶች ለመስበክና ሊያሳምኗቸውም ሲጥሩ ይታያሉ። ይህ እርሾን በዱቄት ውስጥ ማስቀመጥ ነው። ማለትም የሐሰት ትምህርትን ከእውነተኛ የወንጌል ትምህርት ጋር ማደባለቅ ነው። እንደነዚህ አይነት ያሉ ሰዎች ሊበሉ የሚፈልጉ እርሾ ያለበትን ዳቦ ነው። ምክንያቱም እርሾ ያለበት ዳቦ ይጣፍጣልና ነው። እኔ ድሮ ልጅ ሳለሁ ትኩስ ብስኩት እየበላው አድጌአለሁ። ወገኖቼ ተፈጥሯዊ ሰው ትኩስ ብስኩትን ይወዳል። እርሾ በመልካም ነገር ውስጥ የሚገባውን ክፉ ነገርን ያሳያል። ከቁጥር 11 እስከ ቁጥር 15 ያለው ክፍላችን ውስጥ ጌታ ኢየሱስ ደቀ መዛሙርቱን ከፈሪሳውያንና ከሄሮዶስ የሐሰት ትምህርቶች እንዲጠበቁ ይመክራቸዋል። አስተዋላችሁ አይደል? በዚህ በቁጥር 11 እስከ 15 ባለው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከፈሪሳውያንና ከሄሮዶሳውያን የሐሰት ትምህርት እንዲጠበቁ ይመክራቸዋል። ቁጥር 18 ዓይን ሳላችሁ አታዩምን? ጆሮስ ሳላችሁ አትሰሙምን? ትዝ ሳይላችሁምን? ይላቸዋል። ወገኖቼ ለብዙ ዓመታት በጌታ ቤት አገልግያለሁ። በእነዚህ ዓመታት አንድ የሚያስገርመኝን ነገር አይቻለሁ፣ አግኝቻለሁ። መንፈሳዊ እውነትን ይረዳሉ የምላቸው አንዳንድ ሰዎች በፍጹም መስመር ሲለቁና ግራ ሲጋቡ አያለሁ። መንፈሳዊ እውነትን እንደገና ማግኘት ያቅታቸዋል። አንዳንድ ሰዎች እነዚህ ወገኖቻቸው አስቀድሞ የነበሩበትን መንፈሳዊ ልምምድ ሲያስቡ አሁን ባለው ሁኔታቸው በጣም ይገረማሉ። ለብዙ ዘመናት መጽሐፍ ቅዱስን ሲያጠኑ የቆዩ አሁን ግን ግራ የተጋቡ ብዙ ሰዎችም አሉ። እነዚያ ሰዎች በዚህ ክፍል እንዳየናቸው ሐዋርያት ጆሮ አላቸው፣ ነገር ግን አይሰሙም። ዓይን አላቸው፣ መንፈሳዊውን ነገር ማየት ግን አይችሉም። እግዚአብሔር ወገኖቼ ከዚህ አይነት መንፈሳዊ ድንቁርና ሁላችንንም ይጠብቀን። ከቁጥር 19 እስከ 21 ያለውን ደሞ እስቲ እናንብበው። 5 እንጀራ ለ5,000 በቈረስኩ ጊዜ ቁርስራሹ የሞላ ስንት መሶብ አነሳችሁ? እነርሱም 12 አሉት። 7 እንጀራ ስለ 4,000 በቈረስኩ ጊዜ ቁርስራሹ የሞላ ስንት ቅርጫት አነሳችሁ? አላቸው። እነርሱም 7 አሉት። ገና አላስተዋላችሁምን? አላቸው ይለናል። የእግዚአብሔር ቃል የሕይወት እንጀራ ነው ወገኖቼ። ይህም የእግዚአብሔር ቃል እርሱን ይገልጣል። መጽሐፍ ቅዱስን መመገብ አለብን ወገኖቼ። እውነቴን ነው የምላችሁ። እግዚአብሔር የተለያዩ አይነት ስጦታዎችን ሰጥቶ ሊሆን ይችላል። የመፈወስ ስጦታ፣ ትንቢትን የመናገር ስጦታ፣ የተለያዩ ስጦታዎችን እግዚአብሔር መንፈስ ቅዱስ ሰጥቶን ልንሆን እንችላለን። ነገር ግን ቃሉን በሙላት ከሌለን ነገ ተነጎዲያ እንሳሳታለን፣ ከመንገድም እንወጣለን፣ ከናካቴውም ደግሞ ከጌታ ቤት እንቆረጣለን። ስለዚህ መጽሐፍ ቅዱስን በደንብ መመገብ መቻል አለብን። እናም ከሐሰት ትምህርት መጠበቅም አለብን። ጌታ ኢየሱስ ከሰጠው ከዚህ ትምህርት ይህ እውነት ግልጽ የሆነልን ይመስለኛል። ይህንን የሕይወት እንጀራ ዘወትር ስንመገብ ነው መንፈሳዊ ዐይኖቻችን የሚከፈቱት። ቁጥር 22
ወደ ቤተ ሳይዳም መጡ፣ ዕውርም አመጡለት፣ እንዲዳስሰውም ለመኑት ይላል። አሁን ደግሞ ጌታ ኢየሱስ ካደረጋቸው ግሩም ተአምራቶች አንዱ የሆነውን በዚህ ክፍል እንመለከታለን። ጌታ ኢየሱስ የዕውሩን ዓይን በመዳሰስ ለሰዎቹ ጥያቄ ምላሽ ሰጥቷል። ዕውሩን ሰውዬ እጁን ይዞ ከመንደሩ ውጪ እንዳወጣው ግን አስታውሱ። ጌታ ኢየሱስ ብዙ ታላላቅ ሥራዎችን ያደረገበት ቤተ ሳይዳም ታላላቅ ተአምራቶች እንዳልተደረገበት እንደ ናዝሬት ሆና ይሆንን? ታዲያ የዕውሩን እጅ ይዞ ለምን ከመንደሩ ውጪ እንደወጣ የምናውቀው ነገር የለም። በሌላ በኩል ደግሞ ምራቁ ልዩ የሆነ የመድኃኒትነት ኃይል እንዳለው ተደርጎ መወሰድ የለበትም። ኢየሱስ ምራቁን የተፋበት ምክንያት ግን በዚህ በሚታይ ነገር የሰውየው እምነት እንዲያድግ ለማድረግ ፈልጎ ነው። እስቲ ክፍሉን እናንብብና ለራሳችን የሚሆነውን መንፈሳዊ እውነት እንመልከት። ከቁጥር 23 እስከ 26 ዕውሩንም እጁን ይዞ ከመንደር ውጭ አወጣው፣ በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለው አለ። ከዚህም በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየ፣ ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው ይላል። በማቴዎስ ወንጌል ምዕራፍ 11 ቁጥር 21 እንደምንመለከተው ይህ የቤተሳይዳ አካባቢ አስቀድሞውኑ የፍርድ መልእክት ተላልፎበታል። አሁን ደግሞ በዚህ ታምራት ጉዳይ ላይ በጥንቃቄ ለመመልከት የምንፈልገው ነገር አለ። ለምንድን ነው ጌታ ኢየሱስ በዚህ ክፍል የተጠቀሰውን ዘዴ ሊጠቀም የፈለገው? በሌላ ስፍራ እንዳደረገው የዚህን ሰው ዓይን በአንዴ መክፈት አይችልምን? በርግጥ ይችላል። ይህንን ሰውዬ አንዴውኑ በመጀመሪያ ደረጃ እንዲያይ ሊያደርግ ይችላል። ግን በዚህ ክፍል ይህ ዕውር የነበረው ሰውና እኛ ልንማረው የሚገባን ትምህርት አለ። በሰውየው ዓይን መከፈት ሂደት ውስጥ 3 ደረጃዎች አሉ። አንደኛ ዕውርነት። እኛ ሁላችንም በመጀመሪያ ደረጃ ለመንፈሳዊ ነገሮች ዕውሮች ነበርን። እንደ ዕውሩና አሁን ግን ዓይኑ እንደበራው ሰው በአንድ ወቅት ዕውር ነበርኩኝ፣ አሁን ግን አያለው ማለት እንችላለን። ነገር ግን አንድ ነገር እንድናስታውስ እፈልጋለሁ ወገኖቼ። ይህ ሰውዬ በመጀመሪያ ደረጃ ያገኘው ሙሉ ብርሃን አልነበረም። ማርቆስ ይህንን እውነት በግልጽ ይነግረናል። ሁለተኛ ግማሽ ብርሃን ወይም ግማሽ እይታ። ይህ ዛሬ እኛ ያለንበትን ሁኔታ የሚያመለክት አይደለምን? ዛሬ በመስተዋት እንደሚሆን በድንግዝግዝ እናያለን፣ አንድ ቀን ግን ፊት ለፊት እናየዋለን። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12ን የተመልከቱ። አንዳንድ ሰዎች አልፎ አልፎ በሚጽፉልኝ ደብዳቤ ውስጥ ታላቅ የሆነ መንፈሳዊ መረዳት እንዳላቸው ሊያሳውቁኝ ይፈልጋሉ። በጣምም ታላቅ የሆነ መንፈሳዊ ቦታ እንደደረሱ ያስባሉ። እኔንም በዚህ ደረጃ ያስቀምጣሉ። ወንድሞቼና እህቶቼ፣ ለእናንተ ግን ልገልጽላችሁ የምፈልገው ነገር አለኝ። ገና ያልተረዳሁት እጅግ ብዙ መንፈሳዊ ነገሮች አሉ። አንዳንድ ሰዎች ግን እንዲህ አይነት ሐሳብ ጨርሰውኑ የላቸውም። ማወቅ የሚገባቸውን ነገር ሁሉ አሁኑኑ ጠቅልለው ያወቁ ይመስላቸዋል። ይህ መጽሐፍ ቅዱስን ጥሩ አድርጎ በሚያስተምሩ አብያተ ክርስቲያናት ውስጥ ከሚገኙ መርገሞች አንዱና አብይ ጉዳይ ነው። ለብዙ ዓመታት የእግዚአብሔርን ቃል አስተምሬአለሁ። በሳምንት አንድ ቀን ወዳለው የመጽሐፍ ቅዱስ የቡድን ጥናት ሊመጡ የማይፈልጉ አንዳንድ የቤተ ክርስቲያን አባላትም ነበሩ። ለምን ለመምጣት እንደማይፈልጉ ታውቃላችሁን? እኔ ከማውቀው በላይ ስለሚያውቁ ነው። በቃ ይህ እውነት ሊሆን ይችላል። ነገር ግን የሚያሳዝነው ነገር ቢኖር ወገኖቼ፣ ማወቅ ከሚገባቸው በላይ እንደሚያውቁ አድርገው ራሳቸውን ይቆጥራሉ። ሶቅራጠስ የተባለ ታላቅ የግሪክ ፈላስፋ በጊዜው ካሉ የአቴና ሰዎች ሁሉ በላይ እርሱ ጠቢብ እንደሆነ የሚገልጽ አንድ አጭር ንግግር ተናገረ። ሶቅራጥስ በጣም ትሑት ሰው መሆኑን የሚያውቁ ይህንን ንግግር ሲሰሙ በጣም ደነገጡ። ምን ማለቱ እንደሆነም ጠየቁት። እንዲህም ሲል መለሰላቸው፣ ራሳቸውን በጣም አዋቂዎች እንደሆኑ አድርገው የሚቆጥሩ ብዙ የአቴና ሰዎች አሉ። እኔ ግን ሁሉን እንደማላውቅ አውቃለሁ። ስለዚህ አለማወቄን የማውቅ እስከሆነ ድረስ ከአቴና ሰዎች በላይ ጠቢብ ነኝ ማለት ነው ሲል
ተናገራቸው። ወገኖቼ በዛሬው ዘመን ሁሉን ነገር እንደሚያውቁ አድርገው የሚገምቱ እጅግ ብዙ ቅዱሳን አሉ። ነገር ግን ሐዋርያው ጳውሎስ ዛሬ በመስታወት እንደሚሆን በድንግዝግዝ እናያለን እያለ በዚህ ምድር ላይ ያለንን የሕይወት ሁኔታ ይገልጻል። ግን በኋለኛው ዘመን ወደ እርሱ ስንሄድ እኛ ራሳችን እንደ ታወቅን እናውቃለን። በዚያ የመሆንን ዕድል በማገኝበት ጊዜ ወይም በዚያ በምንሆንበት ጊዜ አንድን አዲስ ነገር ስለምናውቅ በጣም እጅግ ደስ ይለናል። ጌታ ይክበር ይመስገን። ሦስተኛ፣ ፍጹም የሆነ ብርሃን ወይም እይታ። ሦስተኛው ደረጃ ፍጹም የሆነ እይታ ነው። ወደ ጌታ ኢየሱስ መኖሪያ በምንመጣበት ጊዜ ፍጹም የሆነ መንፈሳዊ እይታን እናገኛለን። ይህም በፍጹም በግልጽነት ልናይ የምንችልበት ጊዜ ይሆናል። በዚህ ክፍል በሂደቱ በስተመጨረሻ ጌታችን ኢየሱስ ይህንን ዕውር ሰው ፍጹም ወይም ደግሞ ሙሉ በሙሉ እንደፈወሰው እንመለከታለን። ወንድሞቼና እህቶቼ እንዲሁም እናቶቼና አባቶቼ ጌታ ኢየሱስ ክርስቶስ የዕውሮችን ዐይን ለመክፈት የተለያዩ ዘዴዎችን እንደተጠቀመ አስባችሁ ታውቃላችሁን? በዚህ በቤተ ሳይዳ የዕውሩን ዐይኖች የከፈተው በመዳሰስ ነበረ። ይህ ሰው የተለየ ልምምድ አለው። ይህ ሰው በእርግጥ እጆቹ በእኔ ላይ ሆነው ዳሰሱኝ ብሎ የሚዘምሩትን መዘምራን ሊያዘጋጅ ይችላል። ኢየሱስ ክርስቶስ ዕውሩን በርጤሜዎስን በሚፈውስበት ጊዜ በእጆቹ አልዳሰሰውም። ነገር ግን እምነቱ እንዳዳነው በሩቅ ተናግሮ ዐይኖቹ ሲከፈቱ እንመለከታለን። እርሱ ደግሞ ካለው ልምምድ ብቻ እመኑ እያሉ የሚዘምሩትን መዘምራን የሚያዘጋጅ ይመስለኛል። በዮሐንስ ምዕራፍ 9 ከልጅነቱ ጀምሮ ዕውር የነበረው ሰው ግን በሳሊሆም መታጠቢያ ሄዶ ዐይኖቹን እንዲታጠብ ተነግሮታል። ይህ ደግሞ በፍጹም ልዩ የሆነ መንገድ ነው። ይህ ሰው ደግሞ ከልምምዱ የተነሳ በወንዙ ዳር እንሰብሰብና ሥራውን እንይ እያሉ የሚዘምሩትን መዘምራን የሚያደራጅ ወይም የሚያዘጋጅ ይመስለኛል። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ሥራውን ሊሠራ አንድ መንገድ ብቻ ነው የሚጠቀመው ብሎ ማሰብ አይቻልም። ለሚጠቀምበትም መንገዶች አእምሮአዊ ምክንያት ልንሰጥ አንችልም። በዛሬውም ዘመን ጌታ ኢየሱስ የሚሠራባቸው የተለያዩ መንገዶች አሉ። ይህ ከዚህ ክፍል የምንማረው እጅግ ታላቅ ትምህርት ነው። አሁን ደግሞ ከዚህ ቀጥሎ ያለውን ክፍል ማለትም ማርቆስ ምዕራፍ 8 ቁጥር 27ን በማንበብ ከክፍሉ እግዚአብሔር የሚያስተምረንን እስቲ እንመልከት። ኢየሱስና ደቀ መዛሙርቱም በፊልጶስ ቂሳርያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔን ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው ይለናል። በዚህ ቁጥር መሠረት አስፈላጊው ነገር ኢየሱስ ማን ነው የሚለውን ጥያቄ መመለሱ ነው። ሰዎች ስለ እርሱ የሚሰጡትን የተለያዩ ግምቶች ጌታ ኢየሱስ ማወቅ ፈለገ። ስለ ኢየሱስ ምን ታስባላችሁ? ይህ ሕይወታችንን የሚነካ ጥያቄ ነው ወገኖቼ። ስለ ኢየሱስ ትክክለኛ ግንዛቤ ከሌለን በሕይወታችን ዘላቂ የሆነ ሰላምና ዕረፍት ልናገኝ አንችልም። ወገኖቼ በሕይወታችን በጣም ጠቃሚ ነገር ምንድነው ብትሉ ከኢየሱስ ጋር አንድ መሆን፣ ከእርሱ ጋር መዋሃድ ነው ብዬ መልሳለሁ። ከእርሱ ጋር ቀጥታ ግንኙነት እንዲኖረን ዘንድ ያስፈልገናል። የአዲስ ኪዳንን የይሁዳ አገር ካርታ ስትመለከቱ 3 የተለያዩ ቂሳርያ የሚባሉ አካባቢዎችን ታገኛላችሁ። በዚህ ንባብ ክፍል የምናገኘው በገሊላ ባሕር በስተሰሜን የሚገኘውን ቂሳርያ ፊልጶስ የተባለውን መንደር ነው። አሁን ግን ጌታ ኢየሱስ በሰሜን በኩል ነው ያለው። እንቅስቃሴውን በቀጥታ ወደ ኢየሩሳሌም በዚያም ወደሚጠብቀው መስቀል ለማድረግ በሚያመች ሁኔታ ውስጥ ነው ያለው። ቁጥር 28 እንዲህ ይላል፣ እነርሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ብሎ ነገሩት ይላል። ከዚህ ምላሽ እንደምንመለከተው ደቀ መዛሙርቱ የኢየሱስን ማንነት ሊገልጹ አልቻሉም። ስለ ኢየሱስ ማንነት ሲጠየቁ በደቀ መዛሙርቱ መሃል ብዙ መደናገር ነበረ። ያቀረቡት ሐሳቦች በእርግጥ የሚናቁ አይደሉም። ነገር ግን ይህ ጌታ ኢየሱስ የመጀመሪያ ክፍል አገልግሎቱን ሲፈጽም ያቀረበላቸው አጠቃላይ ፈተና ነበረ። ቁጥር 9 እንዲህ ይላል፣
እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል። ተመልከቱ፣ ስምዖን ጴጥሮስ አስቀድሞ ካላቸው ነገሮች ሁሉ አስደናቂና የሚበልጥ የሆነ ነገር ይናገራል። በእርግጥ ወንጌላዊ ማርቆስ የጴጥሮስን ምስክርነት ሙሉውን ሳይሆን ግማሹን ነው የሚያቀርብልን። ክርስቶስ የአገልግሎት ማዕረግ እንጂ ዋና ስም አይደለም። ኢየሱስ ግን ዋና ስሙ ነበረ። ክርስቶስ ማለት በዕብራይስጥ መሲህ ማለት ሲሆን የቃሉም ትርጓሜ የተቀባ ማለት ነው። ቃሉ በብሉይ ኪዳንም ቢሆን በጣም የከበረ ትርጉም አለው። ስለ መሲሁ ከሚነገሩት ከብዙ ጥቅሶች መካከል ሚክያስ 5 ቁጥር 2፣ ኢሳይያስ 7 14፣ መዝሙር 2 መዝሙር 45 ቁጥር 6 እና 7፣ ሚልክያስ 3 1ን መመልከት ትችላላችሁ። ጌታ ኢየሱስ ክርስቶስ እግዚአብሔርን ሊገልጠው የመጣ ታላቅ መሲህ ነው። እግዚአብሔር የተመሰገነ ይሁን።